ታስሬ ነው የተፈታሁት። ሰው ላይ ተኩሼ ታስሬ ነው የተፈታሁት። አንድ ብተነፍሽ እኔ አይደለሁም እህቴ አትለቅሽም እያለ አስፈራራኝም። በጣም ነው የሚያስፈራራኝ። እህቱ ማን ነው ስሟ? እህቱ ሳራ ትባላለች። ሳራ ሀቢባ ላይክ ትልቁ እንትኖችን የሞላችልሽ ሴትዮ ጊፍት ገላርሽን ግቢ እና ኧረ እኔ ሳራን እኮ 2 ዓመት ቲክቶክ ከመጣው ጀምሮ ነው የማውቃት። ጥሩ ልጅ ናት እሷ ማለቴ በጣም መልካም ልጅ ናት። እንደውም ኢትዮጵያ ስትሄድ ለእናቷ ዱአ ስታስደርግልን ምናምን ላይቭ ገብታ ቪዲዮ አብርታ በእናቷ ስታስመርቀን እርዳታ ራሱ እዛ ለእናቶቹ ዱአ እንዲያደርጉ እኛ ቤት ብር ሰብስበን ስንሰጥ ነበር። ሳራ ዲሮማ ይኸውልሽ፣ እሷ ምን አይነት ሰው መሰለችሽ? ሰው እንዲወዳቸው የሚያደርጉት በመስጠት ነው። እኔ አሁን አንቺ እኔን የምትወጂኝ በራሴ በመሆነው ሁኔታ እኔ ሊናን አክሴፕት አድርገሽ ነው የምትወጂኝ የምትጠይኝ። ፕሊስ አንዴ ልጥራት። የሚቆጥሩ አለኝ ዋትሳፕ ላይ እናወራለን። በጣም ነው የምንግባባው። ኦኬ አውርቼ ልጨርስና እኮ አውርቴ ሳትጨርሽማ እንድታወራ አልፈቅድላትም። ግን እኔ ከሁለቱም ወገን መስማት ስላለብን እንዴ ዛርዬ ሰላም ነው? እንዴት ነሽ? ደህና ነሽ? እሷን በተለያየ ስልክ ታስፈራራኛለች። በጣም ስክሪንሾት ይዣለሁ። በተለያየ ስልክ በጣም ነው የምታስፈራራኝ። በጣም ነው ሰው የሚፈራት። ሮማ ውስጥ በጣም ነው የሚፈሯት። በጣም እጄ ረዥም ነው በአይናት። በጣም ነው የሚፈሯት። ኢልሽ ሀቡ እኔ ከዚህ በኋላ ብሞት አንድ ነገር ብሆን ምንም አይቆጨኝም። እንዴ ጣሊያን ሀገር የለም እንዴ? ጣሊያን አንድ ነገር ብሆን ከሁለቱ 100 ዩሮ ከፍለሽ ሰው ማስደብደብ ሰው ማስገደል ትችያለሽ። ጣሊያን እዚህ ሀገር አዎ፣ በጣም ኢዚ ነገር ነው። አሁን ካቆምሽበት ቀጥ ካቆምሽበት። ወይኔ ቮይሱን አላረኩ። ከዛ በኋላ መደብደብ ምናምን ሲጀምርና ሳራ ሰላም ነው? እንዴት ነሽ? አንዴ እኔ ቤት ላይቭ ላይ ልትመጪ ትችላለሽ? ፕሊዝ ነይ አንዴ ፕሊዝ። ቴንክ ዩ። ስትመጪ ፍላወር ላኪ። ትምጣና ትገባለች። ማስረጃዎችሽን ደግሞ ስታስፈራራሽ ታውጫለሽ። እሺ እዚህ ጋር ከዚህ በኋላ ህዝብ ሰምቷል። በተለያየ አካውንት ታስፈራራኛለች። እሷ እንደሆነች አውቃለሁ። ገባሽ? እሷ እንደሆነች በደንብ እያደረጉት ያለው ጋይስ እንዳይዘጋብሽ ላይቭ ነው እየከፈትኩኝ የዘጋው። ቀርቷል እኮ አሜሪካ ቲክቶክን ከገዛች በኋላ እኮ መዝጋት ቀርቷል እኮ። አሌክስዬ አርገው ላይ ከፍቼ ዝም ላርገው። ኦኬ ላይክ ሁላችሁም ኤቭሪዋን ጋይስ ኮፒ ሊንክ አርጉት። እንዳይዘጋ ግን ኮፒ ሊንክ አርጉት። የኔ አካውንት ሁሌ መስዋዕት የሚሆነው ለተበደለ ሰው ድምፅ የምሆንበት ነው። ስለዚህ ምንም ችግር የለም። አካውንት ቢዘጋ አካውንት እንከፍታለን። ሰው እንደዚህ ተደብድቦ እያየን ዝም አንልም። ማንም ሰው ነግበኔ ነው። መሽቴ ቀጥ ማሪ ይሄ ነው አይደል? ደብዳቤ ይሄ ነው አይደለ? አዎ ቤት ውስጥ በጣም ነው የሚያስፈራራኝ። በጣም ነው እንትን የሚለኝ አላልኩሽም? ከዛ በኋላ የሆነ የመጀመሪያ ጊዜ ሲደበደበሽ የኔ አሁን ያቆምና ለመጀመሪያ ጊዜ ሲደበደበሽ ስልኮች እንዳለ የተሰበሩ ናቸው ሀቡ። ይሄም በመከራ የመጡ በስንት እግዚአብሔር ትቶልኝ ያሉ ኤቪደንሶቼ ናቸው። ከዚህ በላይ ምንም ኤቪደንሶች የለኝም። የሚያስፈራራኝ ቮይሶች ምናምን እንዳለ አሁን የሚልካቸውን ለአሞራው ልኬለታለሁ። እሱ ያሰማሻል። ቀጥሎ ደግሞ አስገድዶ ነው የሚደፍረኝ። ቤት ውስጥ አስገድዶኝ ነው የሚደፍረኝ። ማለት ኦልሬዲ ባልና ሚስት ሆናችሁ አብራችሁ እየኖራችሁ ነው። ግን አስገድዶ እኔ ከሱ ጋር አልፈልግም እያልኩኝ የሚደፍረኝ ሴት ልጅ አንዴ ተደፍራ ተደፈርኩ ብላ ወጥታ ስንት እሪ እንደምትል እኔ አውቀዋለሁ። እኔ ከተማ ልጅ አዲስ አበባ ውስጥ ተወልጄ ያደግኩኝ ልጅ እንደ አንድ ማትረባ ልጅ እየተደፈርኩኝ ነው የኖርኩት። ገባሽ? አሁንም ከዚህ በኋላ እኔ ሜንታሊ ፊዚካሊ የወደቅኩ ልጅ ነኝ። እኔ ወድቄያለሁ፣ ግን እኔ ወድቄ ያልወደቅኩት እንደገና ብድግ ብዬ የምነሳው
ለልጄ ለእህቶቼ እናት መሆን ስላለብኝ እናትን ማጣት ምን ያህል ጉዳት እንዳለው ስለማቅ ነው። ገባሽ? እናቴ ብትኖር ከእናቴ ጋር እየተማከርኩ እንዲህ ነው እንዲያ ነው እያልኩኝ የማትሰለች እናት ናት። ትክክል ምክር የምትመክርሽ እናት ናት። ጓደኛ ማለት ገደል ይዛሽ የምትገባ በጣም ክፉ ሰው ማለት በጣም ክፉ ነው በአጠቃላይ። ገባሽ? እንደዛ ባልል ደግሞ ደስ ይለኛል። በጣም ወዳቸው እንደት ጓደኞች ደግሞ አሉኝ። ወደ 20 ዓመት አብረን ያደግን ጓደኞች አሉ። እኔ እንደዚህ አይነት በዚህ ልክ እዋረዳለሁ ብዬ የምጠብቅም ልጅ አይደለሁም። ራሴን ግን እንደዚህ አይነት ነገር ላይ አገኘሁትኝ። ገባሽ? እንደዛ የሆነ ኖረ እያስገደደኝ ምን እያለኝ ኖረ እየቀጠቀጠኝ እንደ እባብ እየተቀጠቀጥኩኝ ከሶሻል ሚዲያ ጠፋሁኝ። የለውም ይሄ የድሮ ፎቶቼን ምናምን እያደረኩኝ ነው ፎቶ ራሱ የምለቀው። ቤት ውስጥ እንደዚህ ጎንበስ ማለት አልችልም። ተክዤ ምንድን ነው የምተክዡ ብሎ ጧ ነው የሚያደርገኝ። ነቃቤ ነው የሚመታኝ። ሰው የሚመጣው ነው ቤት። አባቴ ስመጣ አልችልም። እሱ የሚለኝ አባቴ ምንድን ነው ተክዤ ምናምን የሚያይኝ እንትን የሚለኝ እንደደበድበኝ በጣም እንትን መሆንበት ቀን ሊናዬ እንደዚህ ሆንሽ ጊዜ እስክኝ መቼም ጊዜ ይወስዳላ። አባትሽ ፊትሽን አላየም። ምን ሆነሽ ነው አላለም። እንደዚህ የሆንኩ ቀን እሱ ሲደበድበኝ በቃ እዛው ሲደበድበኝ በድስት ይሄ በጣም አሪፍ ድስቶች ናቸው ያሉት ማለት ነው። ይሄ በጣም ጠንካራ ምናምን የሚባሉ አለ አይደለ? ይጣላል። በጥፊ ብትመችኝ እኔ የምወድቅ ልጅ ነኝ። እሱ ድስቶቹ ላይ ነው የተጣመመው። ይጣመምበትና ለመምታት አልመቸው ሲለው የእሱን ይተውና በመጠበሻ በምንድን ነው በመክተፊያ ምናምን እንዳለ ቀጥቅጦኝ ይሄ ከዛ በቃ አላቆም ሲል እየመታኝ እዛው እንትን አልኩኝ። በቃ እዛው ፌንት አድርጌ እዛው ቀረው፣ እዛው ተኛው። ከዛ ደሜ ሲፈስ እዛው ትራስ ላይ ተጣብቆ እንትን አልኩኝ። ጠዋት ስነቃ እሱም አየኝ ቀና ብሎ እንዴ ማነው እንደዚህ ያደረገች? ምን ሆነች ነው ብሎ ማልቀስ ጀመር። እንዳልመታ ሰው ሆኖ በቃ ከዛ እኔ ነኝ እንደዚህ ያደረግኩሽ፣ በጣም እኔ ራሴን ማጥፋት አለብኝ ምናምን ይላል። ከዛ እኔ ዝም አልኩኝና ምንድነው ዝም የምትይው? እኔ ልታሳስሪ ነው ምናምን። እኔ አላሳስርህም፣ እኔ አልጠቁምብህም፣ እኔ ምንም አልልም፣ ብቻ ልታከም በእናትህ ያመመኝ ነው፣ ይሄ ጭንቅላቴ ሊፈርስ ነው፣ ፕሊስ ሆስፒታል ልሂድ ስለው ሆስፒታል አምቡላንስ አይጠራም። አምቡላንስ ከተጠራ እኔ እንደደበደብኩሽ ከቤት እንደወጣሽ ይሄ ደሙ ምናምን ይታያል አለ። አልጋዬ እንዳለ ደም በነም ነበር የሆነው አለኝ። ታምራት በዛ ላይ አባቴ ማለት ነው ያውቃል እኔ እንደደበደብኩሽ። አያውቅም፣ ማንም አያውቅም። እኔ አልናገርብህም፣ ብቻ አስወጣኝና ሆስፒታል ሊሄድ መጥቶ ይውሰደኝ። ኦኬ አምቡላንስ እንዲጠራ ካልፈልግ ታምራት መጥቶ ሆስፒታል ይውሰደኝ አልኩት። አባቴ ሲያየኝ እንደዚህ ነው ያለቀሰው። አባቴ ምን ሆነሽ ነው ምንድን ነው ምናምን ሲል ሌቦች ደብድበውኝ አልኩት። ሌቦች ደብድበውኝ ነው አልኩት። እንግዲህ በቢጃማ ምናምን ያልኩት ሌቦች ሊደበድቡኝ የሚችሉት ዘንጬ ምናምን ነዋ፣ ውጭ ሊሆን የሚችለው። ይህን ያህል ደግሞ ሌባ ለምን ይደበድበኛል? መውሰድ የሚፈልገውን ወስዶ ለምን አይሄድም? ማለት አሁን እሷ እህትየውም ሌቦች ነው የደበደቧት እያሉ እያወሩ ስለሆነ ነው እንደዚህ ምልሽ። ከዛ ሆስፒታል ስደርስ ዶክተሮቹ በጣም ነው የደነገጡት። እንዴት ነው ቆመሽ የመጣሽው? እንዴት ነው የተረፍሽው አሉኝ። ይሄ ፀጉሬ እንዳለ ተላጭቶ ዳሩ ነው የተውልኝ። እንደዚህ ፀጉሬ ተጠባብቆ መቁረጥም አቅቷቸው ማለት ነው። እዛ መሀሉ ተላጭቶ 3 ቦታ ተሰፍቶ እሱ ደግሞ ሁሉም ማስረጃ አለኝ። ሁሉም የዶክተር ወረቀት ማስረጃ አለ። ከዛ እኔ እነዚህን ፎቶ እንደምንም ብዬ ላኩኝ ለጓደኞቼ። እንደገና ቤት ከመጣሁ መላክ አልችልም። ለጓደኞቼ ስልክ አበዱ። አሜሪካ ያለው ጓደኛ ሚኪ የሚባለው እህቴ እዚህ ያለች አሁን ኤላ ነው የሚለው ግን ዊና ነው ስሟ።
እሷም እመጣለሁ አለች። ከዛ በጣም ስለሆነ እሷንም የሚገልብኝ ነው የመሰለኝ የምንመጣ። እኔ ማንንም አልፈልግም። እንደዚህ አይነት ነገር ውስጥ አትግቡ። ጀስት ምን ውስጥ እንዳለው እንድታውቁ ብዬ ነው። በቃ እንድታውቁ ብዬ ነው። ምንም እንዳትሉት ምናምን ስል ጓደኛዬ ሚኪ የሚባለው ታች አለ፣ ከፈለግሽ አስገቢው። እሱ ደውሎ አሜሪካ ያለው ከአሜሪካ ያሉት ኮንታክት አድርጌ ከጠበቆች ፖሊሶች ጋር አስይዘዋለሁ። እኔ እንደዚህ አልችልም ብሎ አበደ። እሱ ማለት ነው ሚኪ። እኔ ለምኜ እህቶቼ ቢሞቱ በአጂ ሳይሆን ሚኪ አንተነ ያስገደልክብኝ፣ ከጠቆምክ እሱ ይገልብኛል አልኩትኝ። እንዳታስገድልብኝ እባክህ ሚኪ ተው ብዬ ለምኜ ተጣልተን ተጨቃጭቀን ተሰደውነበት ነው። ከዛ ሚኪ እንደደወለ አወቀ፣ እንደዚህ ያለ እንደሆነ አወቀ። ሀጂ እንደዛ ሲያቅ ለእነሱ ለራሳቸው ደውሎ ነው የሰደባቸው። አርፋችሁ ተቀመጡ ምንም አታመጡም ብሎ ማለት ነው። ይኸው እዚያ ልጅ ዊና ትነግርሻለች። ገባሽ? እኔ ምንም ይሄ ተደብድቤ አንድ ቀን ወይ ትቶኝ በሄደ ነው ጸሎቴ። ተንበርክኬ ዳዊት መድገም ጀመርኩ። 2 ሰዓት ሙሉ ነው የምጸልየው። እባክህ ጌታዬ ከዚህ ነገር አውጣኝ ብዬ። እኔ ፊልም ራሱ እንደዚህ አይቻልም። እንደዚህ አይነት ፊልም በጣም ከባድ ሰው ናቸው። በጣም ማውራት ይችላሉ፣ ምናምን ሰው ማሳመን ይችላሉ። ከዛ አባትሽ ይቅርታ አድርጊልኝና ደብድበሽ አባትሽ ሌባ ደብድቦኝ ነው ስትል፣ ሌባም ቢሆን እኮ ሌባም ከደበደበሽ እኮ ለክስ መመስረት አለብሽ። አንድ ሰው በሌባ ተደብድቦ ሆስፒታሉ ዝም ብሎ ተቀብሎ ውስጤን ፓቡዬ ምን ብዬ ልክሰስ አውቀዋለሁ እንዴ እናናግዝሽ ምናምን ሲሉኝ ራሱ ወረቀት ሰጡኝ እኮ ሊናዬ። ይኸውልሽ አሁን እኔ እዚህ ሀገር ተደብድቤ ባሌ ቢደበድበኝ እና ሆስፒታል ብሄድ ሌባ ደበደበኝ ብል አይቀበሉም። ግዴታ ፖሊስ መጠራት አለበት። ሆስፒታሉ ይጠየቃል። እንደዚህ ሆኜ ገብቼ ያለ ፖሊስ ለፖሊስ ኢንፎርም ሳይደረግ አያክመኝም ሆስፒታሉ። እኔ ሕክምና እየሰጠ ሆስፒታሉ ራሱ ፖሊስ ይደውላል። ግዴታ መመዝገብ አለበት። እያንዳንዱ ተጎድቶ እቤቴ ወድቄ ተሰንጥቄ ብሄድ እቤት ወድቄ ነው ብላቸውም አይሰሙኝም። ፖሊስ ይጠራሉ። ግዴታ ነው። እኔ የሆነ ነገር ለመሸፈን ባሌ ደበደበኝን ለመሸፈን ወድቄ ነው እንደዚህ ሆኜ ነው ብላቸው አይሰሙም። ፖሊስ ይጠራሉ። ግዴታ በፖሊስ መመዝገብ አለበት። ዛሬ እዚህ ሆስፒታል ገብተሽ እንደዚህ አይነት ነገር ደርሶብሽ እንደታከምሽ ፖሊስ ጋር መመዝገብ አለበት ነው የሚሉት። እና እናንተ ሀገር ነው ጣሊያን በጣም የሞተ የደከመ ሀገር ነው። ገባሽ? አሁን እኔ ወደ ፖይንት ልምጣና ልጨርስልሽ እና ከዛ የሚሆነው ይሁን። ስፈልግ ልሙት ስፈልግ ልኑር፣ ምንም ችግር የለብኝ። ምንም አውርቼ ብቻ ልጨርስ። መጨረሻው በፍጹም አትሞቺም። ኦኬ። ከዛ እንደዛ የሆነ ጓደኛዬ አለች። ጓደኛዬ በጣም የተከበረ ባል ያላት የዴንታል ሰርጅን፣ በጣም የራሱ ክሊኒክ ያለው በጣም ሀብታም ምናምን ነው እና በጣም ተከብራ ስርዓት ያላት ልጅ ናት። ራሷን አክብራ ይሄ ሶሻል ሚዲያ ምናምን ራሱ አትጠቀምም። ይሄ የሾ ልጅ አይደለችም፣ አታረግም እንደዛ እና ባሏ የሞትባትና የወረሰችው ዳይመንዶች፣ ሮሌክሶች ምናምን ብቻ ባልሽ ሲሞት ሙቭ ታደርጊያለሽ ተመልሳ ወደ ጣሊያን ልትመጣ ማለት ነው። ጀርመን ነበር የምትኖረው ከሱ ጋር። እች ልጅ ሻንጣዎቿን እኔ ጋር ትተዋለች፣ እኔ ጋር ታስቀምጣለች። የት ልትሄድ? ኢትዮጵያ አያቷ ታሞ ትሄዳለች። ቤት ውስጥ የነበረውን ሻንጣ ጥርግርግ አድርጎ ከዛ ደግሞ የዛኑ ከሱ ቀን ሰርቆ ከጠፋ ቀን 2 ቀን በፊት ከኢትዮጵያ ሰው ይመጣል። የሆነ የቀለም ፋብሪካ ያለው እዚህ የቀለም ነገሮች ብቻ ሊያዋራ አባቴ ጋር በጣም ታማኝ ሰው ማን ነው ሲባል አባቴ የኔ አባት እሱ ያግዘው ወደዚህ ወደዚያ አድርገው ተብሎ አባቴ እንትን ይለዋል። ሰውየው ከኤርፖርት ተቀብሎት ሆቴል አልያዘም ሰውየው። ከዛ አጋጣሚ ማን ይደውልለታል? አባቴ እሱ ይሄ ሀጂ ማለት ነው የኔ ምልሽ የሚደበድበኝ ወደ ሆቴል እየሄድን ነው እየፈለግን ነው ምናምን ሲለው እሱ አይ እኔ ሆቴል አውቃለሁ እዛ ሲይዛቸዋለሁ፣ አሪፍ እኛ ሰፈር አካባቢ አሪፉ እዛ ነው ልውሰዳችሁ ይላቸውና ሆቴል እዛ ሲይዛቸዋል። ከዛ በሚቀጥለው ቀን ሰውየው ሻንጣውን አባቴ መኪና ውስጥ ትቶት
የሰውየው ሻንጣ ተወሰደ። መኪና የአባቴ መኪና መስተዋቱ ተሰብሮ ማለት ነው። እና መስተዋቷን ራሱ የሰበሯት ይሄ አዝነው አለ አይደለ? ስብር አድርገው ጀስት ለመክፈት እንጂ ሌባ ፍርክስ ነው ሙሉን የሚያደርገው አይደለ? የሰውየው ሻንጣ ተወሰደ እንዴ! ከዛ ሲመለሱ አባቴና ሰውየው ሻንጣው ተወስዷል። ኧረ ብዙ ንብረት ነበረው ምናምን ሲለው አይ ንብረት አልነበረውም፣ ሽፎን ምናምን ነበር፣ ለሰዎች ጊፍት ነበር የነበረው ምናምን። ግን እዛ የምፈልገው ቢገኝልኝ ሻንጣው ደስ ይለኛል። ኢትዮጵያ እኮ እንደዚህ ከሌቦች ጋር ምናምን እዛ ሰፈር ያሉትን ተብሎ ሻንጣ ይመለሳል፣ ቢመልሱልኝ ደስ ይላል ምናምን ብሎ እያወሩ እሱ እኔ አስመልስልሃለሁ አለው። ይሄ ሀጂው ማለት ነው። እኔ አስመልስልሃለሁ አለው። ከዛ ተደዋወለ ምናምን አሉ። እኔ አሁን ይሄ ሁላ ነገር እኔ አላውቅም፣ ተነግሮኝ ነው። 600 ብለዋል፣ 600 ዩሮ ብለዋል ብሎ ከሰውየው 600። ከዛ ደግሞ ሌላ ልጆቹ ምናምን መጡ ነበረ። ለምን ቱር ሊያደርጉ ነው ኢሮፕ። 3000 ዩሮ ለትኬት እኔ ልቁረጥልህ ብሎ 3000 ዩሮ ለትኬት ተቀብሎ እኔ ቤት ውስጥ የነበረው የጓደኛዬን ዳይመንድ ሮሌክስ ምናምን እንዳለ ይዞ ጠፋ፣ አይመጣም። ከዛ እኔ ሰዎቹ ደወሉልኝ። እንዴ እንደዚህ ጓደኛሽ ምናምን እኮ ለትኬት ብሎ ወስዶ ምናምን ልጆቹ ይዤ እየተንከራተትኩኝ ነው ይዞብኝ ጠፋ ምናምን ሲሉኝ ያንን ትኬት እንደዚህ ሌባውም እንደዚህ ይመልሳለሁ ብሎ አስመልሳለሁ ብሎ ከዛ ሰዎቹ ሲጠፋባቸው እሱ ጊዜ ለአባቴ አንተ ነህ ያስተዋወቅከን፣ አንተ ነህ ሌባ የሱ ተባባሪ አሉት። አባቴ ደግሞ ከእሱ ጋር ነው አብሮት የሚሄደው ሄደው ለእኔ አይነግሩኝም። ለካ ቁማር ቤት አለ፣ ይሄ ኳሴ ቤቲንግ ቁማር ምናምን እዛ ነው ለካ የሚውለው ይሄ ሀጂው ማለት ነው። ከእኔ የሚወስደው ለዶክሜንት ለምን ምናምን እያለ የሚወስደው ከአክስቴ የወሰደው ብር እዛ እየሄደ ነው ቁማር የሚጫወትበት። እኔ አሁን ይሄ በኋላ ላይ ነው የነገሩኝ። እኔ ቁማር ቤት ሄድ የማውቀው ነገር የሮማ ሰው በአጠቃላይ ሁሉም ነው የሚጠሉሽ ነው የሚለኝ። እከሌ እንደዚህ ያለች እንከሌ እንዲያለችሽ እንዲያለች ስለሚለኝ ሁሉም የሚጠሉሽ ነው የሚለኝ። በቃ እኔ ደግሞ ለምንድን ነው የሚጠሉኝ እላለሁ። እና ከቤት አልወጣም፣ አልገናኝም። ሲጀመር ሰው ላገኝ ነው እከሌ ጠራችኝ ካልኩት ጥፍጥፍ ነው የሚያደርገኝ፣ ይደበድበኛል። ማግኘት አልችልም ከማንም ሴት ጋር ከማንም ወንድ ጋር የሮማ ሰው መገናኘት አልችልም። ከዛ ሰው ምን አለ ታውቃለች እኮ ሌባ መሆኑ ታውቃለች፣ እንደዚህ መሆኑ ታውቃለች ነው ያለው። እሱ ሁሉ ነገር ችዬ የጓደኛዬን ንብረት እንትን ሲል ጊዜ ሄዳ ከሰሰችው። እኔም ሄጄ ከሰስኩኝ። ሄጄ ስከስ ማስፈራሪያ አሁን መጣ ማለት ነው። እገላችኋለሁ፣ እህቶችን እንደዚህ ነው እንደዚህ በጣም በፍርሃት ነው መጥቼ ተናግሬያለሁ። ያለብኝ ነገር ሁሉ እና አሁን በምንድን ነው የሚያስፈራራሽ? አሁንም ድረስ እህቶችሽን እገልብሻለሁ እያለ ነው የሚያስፈራራሽ። እሱ ብቻ አይደለም ሀቡ፣ እህቶችሽን ብቻ ሳይሆን የራቆት ቪዲዮ አለኝ ፖስትባታለሁ ብሎ ለአባቷ ነው ቮይስ የሚልክለት እንደዛ ብሎ ማለት ነው። አባቷ አወቁ የዚህን ሰውዬ ክፋት? አዎ በስተመጨረሻማ አወቁ እኮ ይዞም ሲጠፋ ምናምን ሁሉም ነገር ታወቀ፣ ግልጽ ሆነ። እና ታወቀበትን አጋጣሚ ንገሪኝ። ቮይሱን ልላክልሽ ሀቢባ? ላክልኝ። ከፍቷል። በመሀል የተወቹ አሁን ልጅቷ በቃ አለ አይደለ አይዞሽ የምትባልበት ጊዜ ነው እንጂ እንደዚህ የምታወራበት ጊዜ አይደለም። የችግር ነገር ሆኖ ነው እንጂ በመሀል የተወቻቸው የረሳቻቸው ማአት ነገሮች አሉ። እሱም ይዘትባት ነበረ። ያኔ ካልሆንሽ አሰራብሻለሁ ምናምን ያላቱላ ነበሩ። እንደ ቀልድ ያለፈቻቸው ማለት ነው። ያሟል እንዲህ በዚህ ዘመን እንዲያለ ምናምን ብላ የራሷን ልብ አይታ ሰው እንደዚህ አያደርግም ብላ በማሰብ ማለት ነው። ብዙ የረሳቻቸው ነገሮች አሉ መሀል ላይ ሚስ ያደረገቻቸው። በፊት ሳውዲ አረቢያ ኖሯል ዲናዬ? እኔ አላቅም። ዲናዬ ኖሯል እንዴ? ታሪኩ ምድንገታ የሚነግሩኝ ይቆራረጣል መስኪን ሊና የቦታ ቀየር እየተቆራረጥሽ ነው በጣም። እስቲ ሳራ ዲሮማን ሼር አድርጉላት ጋይስ።
ቮይሶች ልኬልሻለሁ ሀቢባ። ሳራ ኢንቫይት አድርጌሻለሁ። ምን አልሽ? ልትተወኝ በጨርሻ እየተቆራረጥሽ ነው ሊና፣ በትክክል አይሰማም። ልክፈተው ቮይስ። አሁን ተስተካከለ መሰለኝ። እና እሺ ቆይ ምን ብለሽ ነው የከሰስሽው? እኔም ጓደኛዬም ከሰናል ብለሻል። ኦልሬዲ ስትከሱ ስለጠፋው ንብረት ብቻ ነው የከሰሳችሁት ወይንስ ስላደረሰብሽ ጥቃትም ከሰሻል? በዛው እና ስላደረሰብኝ ጥቃትም ከስሻል። እሺ ምን አለሽ ታዲያ? እሺ ራቁት ቪዲዮም በራቁት ቪዲዮም እያስፈራራሽ እንደሆነስ? እሱ ደግሞ አሁን ነው የላከልኝ። አሁን ትናንትና ነው የላከልኝ። ትናንትና ነው ገና ትናንትና ነው ያወቅሽው የራቁት ቪዲዮ እንዳለው? አዎ እሱ ችግር ይፖስታ ምን ያመጣል? ቢፖስታ አረ እንዳለው እንደዛ ብሎ መላክ እሱ ቮይስ የሚልከው ነው ማለትማ ሁሌ ነው የሚለኝ። ሁሌ የራቁት ቪዲዮ ሻለኝ ጊዜ ይለኛል። እኔ ላኩት ምንም አይነት የራቁት ምናምን ቪዲዮ የለኝም። ቤት ውስጥ ምናምን በሚሆነው ቤት ውስጥ ራሱ የቀረጸሽ ነው እንጂ ቤት ውስጥ አንድ ላይ ስትኖሩ ራሱ የቀረጸሽ ነው እንጂ አንቺ ልክሽለት ሳይሆን ለራሱ የቀረጸሽ አይደል? አዎ እኮ ታዲያ አንቺ ሳታስቢ ለቀረጸሽ ቪዲዮ እኮ አንቺ አትወጥቀሽበትም ምንም። ለዚህ እንዳይደንቅ ለዛም ነው እንትን ብዬ ያላወራሁልሽ። እሱ እንደ ማስፈራሪያ ያስፈራረዋል። ቮይሱን ልኬልሻለሁ ግን አላወራሁም አይደል? እሱን ነገር እኔ ዝም ብዬ ቀጠልኩ ነበር። ሀፕን ስላደረገብኝ እንትን ቢለቅ ምንም አያመጣም። ቪዲዮ ብርቅም ድንቅም አይደለም። ግን እስከ ዛሬ ስለፈጸመብሽ ጥቃት የእጁን ሊያገኝ ይገባል። እሱ አሁን ከቤት ከጠፋ ስንት ጊዜ ሆነው? 2 ወር ሊሆነው ነው መሰለኝ። 2 ወር ሰው ያላወቀው እኔ አሁን ይሄ ሁላ ያሳለፍኩ መሆኑ ሰው አያውቅም። ተገድጄ እንደሆነ አያውቅም። የገዛሁትንም ተይ ከሱ ጋር ትሁኝ እያልኳት ምናምን የምትለው መጀመሪያ ያልኩሽ ያስፈራራችኝ ተይ ከሱ ራቂ ምናምን አለችኝ አላልኩሽም? እኔ ከሱ መራቅ አልችል። እሱ አይተወኝ ልራቅ ብል ያች ደግሞ በዚህ ትሳደባለች፣ በዚህ ታዋርደኛለች። ሴት ልጅ ናት። በጣም ነው የምትችልበት። በጣም ነው ማውራት የምትችለው። ጡጡጡጡጡ በጣም ማውራት ሰው ማሳመን በጣም ነው የሚችሉበት። ግን ሲፈልጉ ያሳምኑ። እኔ ሀቅ ያወጣኛል። እግዚአብሔር አለልኝ። ከዚህ በኋላ ምንም ነገር ብሆን አይቆጨኝም። ለምንም ነገር አንቺ ሳራ ነው ማለት የምትባለው ደግሞ ጋፈጥሻለሁ። ቮይሱን ልክፈታው። ክፈችው። ፍቅረኛ ሳይቀራል እንደሚበዳት ምናምን ሸርሙጣ ደግሞ ስለ እንትን ታወሪያለሽ እንዴ? ሸርሙጣ አባትሽ ድምፁ እንደዚህ ነው የሚያወራው። እናትሽ የቤተ መንግስት ዘበኛ ሳይቀራል እንደሚበዳት ምናምን ሸርሙጣ ደግሞ ስለ እንትን ታወሪያለሽ እንዴ? ሸርሙጣ አባትሽ ሸርሙጣ፣ አንቺ ሸርሙጣ። ዘረ ሸርሙጣ አይደላችሁ እንዴ? የሞተችውን እናቴን እሺ የሞተችውን ብልግና አይዞሽ እናቴ ማታመጥ ሚሆንሽ ብያዝ ራሱ የሚመጣብኝ ነገር የለም። ምን ክስ ይመስልሻል? ምን አመት አያሳስረኝም ቢባል እንኳን ግን ገደል ነው ይዣቸው የምገባው። ምንም ሸራማሙጦች ምንድን ነው የያዘብሽ? ከራቁት ቪዲዮ ውጭ አንቺን ገደል ሊያስገባ የሚችል ነገር ምንድን ነው? እኔ ብያዝም ገደል ነው ይዣችሁ የምገባው ያለው ቃል ይሄ ገልሻለሁ፣ ሟች ናችሁ አንቺን ቤተሰብሽም ምናምን። አይ ተይዞ የወሰደው የሰረቀው የጓደኛዬ ንብረት እንግዲህ የወረሰችው ያለ አለኝ የምትለው ንብረቶች እንዳለ ነው የወሰደባት። የፖስት ነው ቪዲዮ ላይ እሷ ጋር ሄዶ ራሱ አይዞሽ እንግዲህ በርትተሽ ስሪ ከዚህ በኋላ ሰርተሽ ትለወጫለሽ ምናምን ይላታል። የዘረፋትን እቃ የተዘረፈችው ሻንጣ የተዘረፈው ማን ነው? ጓደኛሽ። ውስጡ ምን ነበረው? ሮሌክስ፣ ዳይመንዶች፣ ሮሌክስ ሰዓት፣ ዳይመንዶች። የእሷ ደግሞ ሁሉም ወረቀት ያለው በንጹህ ብር የተገዛ ባሏ ጊፍት የሰጣት።
ኦኬ እኮ ሻንጣውን ከየት ነው የሰረቀው? ከመኪና ውስጥ ከቤት ውስጥ? ከኔ ቤት ከቤታችን ከቤታ ይዞ ጠፋ። ከዛ በኋላ ነው የጠፋው እሱ። እሺ 2 ወር በፊት ማለት ነው አይደል? ተቋርጦ ሉናዬ እየሰማንሽ አይደለም? ማሪ እየተቆራረጥሽ ነው። ሊናዬ እየተቆራረጥሽ ነው። መጀመሪያ እንትኑ ኔትወርኩን አስተካክል ማሪ። ለሴት እቆረቆራለሁ ትያለሽ ሁሌም ኮመንት ላይ ማለት ሳራ እኔ ሳቅሽ 3 ዓመት ሙሉ ቲክቶክ ላይ በጣም የሴት ልጅ ጥቃት የሚያሳዝንሽ ሰው ነሽ አይደል? ስለዚህ ሌላም ሴት ናት። እንዴት ዝም አልሽ? ዝም ብለሻል? እውነት እንዴት ዝም አልሽ? እንዴት አስቻለሽ? ግቢና አስረጅን፣ እየጠበቅንሽ ነው። መስማት እንፈልጋለን። ወንድምሽ ይህንን ሲያደርግ አንቺ አስችሎሽ አይተሽ ዝም አልሽ? በጉዳዩ ላይ እጅሽ አለበት። መጥተሽ ልታስረጅን ፈቃደኛ ካልሆንሽ በጉዳዩ ላይ እጅሽ እንዳለበት ነው እኛ እንድናምን የምታስገድጅን። ነይና ግቢና አናግሪን። አባቷ የላኩ መሰጆች ናቸው መሰለኝ። ወደ ሌሎች ፖለቲካው አለቀብህ መሰለኝ። ወደ ሌቦች ገብተሃል። አዴትም አሁን እለቅልሃለሁ። እኔም እለቀዋለሁ። አይመለከተኝ። ወደ ቦታን አጥቼ ዘረግፍልሃለሁ ልጅህን። ከዛ ታስተባብላለህ እየገባ ሌላ ለየት ያለ ነገር ካለ መናገር ትችላለህ። አንተ እለቅሃለሁ፣ እኔም እለቅሃለሁ። ምንም አይመለከተኝም። ስለ ልጅህ እኔ የሚያገባኝ ነገር የለም። ታወራለህ ምናምን ላልከኝ ደግሞ አወራለህ። ሚጣ መያዝ ምናምን ቀይረ ደቦ መያዝ ጀመራለሁ። ሚጥሚጣ ትቻ ነው። ሚጥሚጣ ይዞ ነው እንደሚዞረው? ሚጥሚጣ ይዞ ነው የሚዞረው። ከዋይን ላይ ሊበትን እንደዛ የሚበት ነው። እበትንባቸዋለሁ ይላል። ፈጣሪ ሆይ ድረስ። ሚጥሚጣ ነው ሚጣ ነው ያለው። ሚጥሚጣ ነው ያለው። ሚጣ ይዤ መዞር ትቻለሁ። ቦምብ ሚጥሚጣ ይዤ መዞር ትቻለሁ። አሁን ቦምብ ነው ይዤ የምዞረው እኮ ነው ያለው። አባቴ ምን ሚጥሚጣ እኮ ነው ይዘህ የምትዞረው፣ እንደ ወንዶች እንኳን አትሆንም ብሎ ቮይስ ልኮለት ነው አባቴ መልስ። በቃ ኦኬ። ከዛ አሁን እኔ ሚጥሚጣ ይዤ መዞር ትቻለሁ፣ ቦምብ ነው ይዤ የምዞረው። እልክልሃለሁ። የራቆት ፎቶ ሁሉ እልክልሃለሁ። አንተ እንደዚህ ብላ የለጠፍከው ሸርሙጣ ልጅህን ተው ብለኸኝ ደግሞ እኔ እንትን እንዳልኩኝ ደግሞ እኔ ደግሞ የሷን ፎቶ ራቆቷ ለጥፌ እለቅልሃለሁ ፌስቡክ ላይ። የምፈራውን ነገር የለም። ይህንን ሼር አድርጎ ከፈለግ ይህን ንግግር ለሸርሙጣዋ ልጅህ ነገራት፣ ለምትሸረሙጠው ልጅህ ነገራት። ይህንን ለኔ ሳይሆን በጣም ነው የሚያሳፍረው። እንዴት ለአባት እንደዚህ አይነት ነገር ይላካል? እንዴት ለአባት እንደዚህ አይነት ያሳዝናል በጣም። ሳራ ኢንቫይት አድርጌሻል። ሄሎ ሀቡ። ሰላም ሳራ፣ እንዴት ነሽ? ሰላም አሌይኩም። እንዴት ነሽ ሀቡዬ? ረመዳን ሙባረክ። አለሁልሽ። እንዴት ነሽ? ግን ሀቡ ድምፄ እንትን ካለ ምንድን ነው ከተቆራረጠ በጆሮ ማዳመጫ መኪና ውስጥ ሆኜ ነው ማወራሽ እና እንትን ካለ ንገሪኝ፣ አስተካክላለሁ። አይ በደንብ በጥራት እየተሰማኝ ነው። እሺ ላይቡን እየተከታተልሽ ከነበረ መድገም አይጠበቅብኝም ወይንስ እንድደግምልሽ ትፈልጊያለሽ? ካልሰማሽ ሰምተሻል? የእኔ ረመዳን ነው፣ ፍጡር ላይ ነበርኩ። ከዛ ስራ አለብኝ። አሁን ከስራ ወጥቼ የተቆራረጠ ነገር ምናምን የሰማሁትኝ ብዙም እንትን አልሰማሁም።
ጥያቄ የምጠይቂኝ ጥያቄ ካለ እመልስልሻለሁ። ግን ከይቅርታ ጋር ሀቡዬ እኔ ሳወራ ማንም ሰው እንዳይገባ ኢንተራፕት እንዳታደርጉኝ። እኔም ሚዩት አድርጌ አዳምጣለሁ። እኔም ደግሞ በእኔም በኩል ያው አንቺ ቤት ብዙ ጊዜ በሁለቱም በኩል ወገን ተሰምቶ በማስረጃ በምስክር ስለሆነ ፍርድ የሚሰጠው ሰው ይሄን ነው እንትን ብለውና ሳርጊ ሲጀመር 3 ዓመት ስታቂኝ ታውቂያለሽ። የቤቴን ህግ ከባለ ጉዳይ ውጭ ማንም አይገባም፣ ከባለ ተረኛ ውጭ ማንም አያወራም። ስለዚህ አንቺ በምታወሪ ሰዓት ማንም አያቋርጥሽም። እኔ በማወራ ሰዓትም እንዳታቋርጪ። እኔ ልገርብልሽ ሊናና አንቺ ሰምቻለሁ። አብዛኛውን መንገድ የማይጠበቅብሽም። እኔ ወደ ጉዳዩ ቀጥታ ልግባና በመሀል ጥያቄ ካለሽ ብጠይቅኝ ይሻል ከምትደግሚ አንችሉ። ስለዚህ ጥያቄ ምንድነው? ሊና እንዳለችው አንቺና ሊና ትተዋወቃላችሁ ወይ? እንዳለችው አንቺ የማስፈራሪያ ታደርሽባታለሽ ወይ? ወንድምሽ ይሄንን ማድረሱን ኦልሬዲ እሷ ላይ ታውቂያለሽ። በዚህ ጉዳይ አንቺ የሚሰማሽ ምንድን ነው? እኔ አሁን ከመጀመሪያው ጀምሮ አሁን ልንገር፣ በቪዲዮ ትውጣ የምትሉ ሌላው ሰው በቪዲዮ ሳይወጣ ለምንድን ነው እሷ ብቻ? ሊና ቪዲዮ አላበራችም። እኔ የቤቷ ባለቤት ብቻ ነኝ ቪዲዮ ያበራሁት። ሰው 2 ሰዎች ተካሰው ሲመጡ እዚህ ቤት ሁለቱም አካል ቪዲዮ ካበሩ አንደኛው አይገደድም። ስለዚህ ሳራ፣ የኔ ጥያቄ ሊና የተናገረችውን ነገር ሁሉ ሰምተሽ ከሆነ እዚህ ጋር እኛ ለምን አንቺን የምናቀሽ በጥሩ ስም ስለሆነ የምናቀሽ ያ ነገር ከቨራፕ ነው ወይ ወይንስ የእውነት ጥሩ ሰው ነሽ ወይንስ እያስመሰልሽ ነው? እውነታውን እንድትነግሪኝ እንፈልጋለን። ከዛ ሊና ማስረጃዋን ታወጣለች። ቴንኪዩ አውያ አመሰግናለሁ። እኔ ሊናን ማቃት በጣም ረዥም ጊዜ ነው የምንተዋወቀው። ከቤተሰቦቿም እንተዋወቃለን። እሷን ማቃት አለው። ወንድሜ ጋር የሚተዋወቁት ግን በፊት ነው። የዛሬ ወንድሜ እንደመጣ ድምፅሽ ትንሽ ራቀ። ሳራ ድምፅሽ ቅድም ጥሩ ነበር፣ አሁን ትንሽ ራቀ። ከቻልሽ ሄድፎኑን ልንቃለው። ኦኬ አቡዬ ሄድፎኑን ልንቃለው። እሺ አሁንስ ይሻላል? አሁን ይሰማል? አዎ ይሰማል። ያለውበት ቦታ ብዙም ስለማይመች ነው። እሺ እኔ ስለ ሊናን በጣም ረጅም ጊዜ ነው ማውቃት። በጣም ነው ማዝነው እሷ ላይ እንደዚህ የተደረሰው ነገር። ወንድሜ እንዳለችው እሷ እንደገለጸው ገባባት አይደለም። ስልኩን ከፍ ታደርጊው ከእግርሽ የሸፈንሽው ነው። ድምፅ እየሰማ አይደለም። ምን ማለት ነው? ከእግርሽ ከፍ አድርጊው ጥሩ ይሰማል። ከእጅሽ ላለው ብሎ ነው። ከእጅሽ ትንሽ ከፍ አድርጊው ለማለት ፈልገው። እሺ አውዬ እሺ። እኔ ሊናን ማቃ በእጄ ይዤ ነው የማወራው፣ በእግሬ አይደለም ይዤ የማወራው። ከሊና ጋር ረዥም ጊዜ ነው የምንተዋወቀው። ወንድሜ እንዳለችው አይነት ወንድም ነው። ግን እኔ ሊናን ነግሬያት ነበር፣ ሀውዬ ይቅርብሽ፣ ይሄ ወንድ አይሆንሽም፣ ህይወትሽን ነው የምታበላሹ ብዬ መክሪያት ነግሬያት ነበረ። አልሰማም ብላ ማለት ነው እሷ አልሰማም ብላ እፍ ብሎ አብረው። እኔ ይኸውልሽ ስለ እኔ ሮማ ማአት ሰው አይደለም ሮማ ብዙም ሀገር እታወቃለሁ። እዚህ ጋ ላንቺ መጥቼ ጊፍት ምናምን የምሰጠው ኦፍኮርስ እኔ በጣም በፊት ሀብታም ባል ነበረኝ፣ ፕራይቬት ጀት ያለው ባል አለኝ፣ በጣም ፌመስ ነኝ፣ በጣም ነው የምታወቀው። እነሱ ባመጡብኝ ጣጣ ሀቡ ከቤቴ ወጥቼ እኔ እንኳን አንቺ እንኳን አትታዘብኝም። ጠፋሽ ምናምን እያልሽ ትጽፊልኛለሽ እኮ አንዳንዴ ሳርዬ ጠፋሽ የምትይኝ። እንደ በፊት እንኳን ቲክቶክ ብር ስለሌለኝ ነው ቲክቶክ ጊፍት የማልሰጠው። እኔ እዚህ ጋር ሰው እንዲወደኝ ብዬ ጊፍት የምሰጥ ሰው አይደለሁም። አንቺ ቤት መጥቼ እንደዚህ ልመስገን ፎሎ ልደረግ እንኳን ድምፄን አጥፍቼ ሰጥቼ ነው የምወጣው። ሀቦዬ ታውቂያለሽ። ለአንቺ ስለ እኔ ማስረዳት አይጠበቅብኝ። እርዳታ ላይ ተሳተፍኩ ብዬ እንኳን አላወራም። ሰው እንዲወደኝ ብዬ ማድረግም ሰው አይደለሁምም። እኔ እንደውም አንቺ ነሽ እኔ ሳርዬ እሷ አትወድም ተዋት እዛ ትቀመጥ ነው የምትይው። እኔ ፎሎ ያርጉሽ እንኳን ስትኝ አትገባም እሱ አይደል የምትይው አንቺ። አቡ ለመወደድ ቢሆን አልገባም ነበር ፎሎ አልደረግም። ትክክል። እና ፎሎ እንኳን አልፈልግም፣ ሰው እንኳን እንዲያውቅብኝ አልፈልግም። ኦኬ አንድ እሱ ነው። ሁለት ደግሞ ቅድም ስታወራ ስለ ወንድሜ ወንድሜ ያው እንዳለችው በጣም ነው ጋዝ ላይት የሚያደርጋት አቡ። ማታ ይኸውልሽ ቅድም ስትል የሰማሁት ምንድን ነው የሆነ ተቀርቶ የተላከልኝ ማታ ይደበድበኝና ጠዋት ላይ ይታረቀኛል። አይሽ በጣም ነው ጋዝ ላይት የሚያደርጋት ወንድሜ ማለት ነው። በቃ ምንም እንዳልተፈጠረ ምናምን በቃ ጭምብሏ። ለእሷ ብለሽ የምትመክሪያትን ነገር እሷ እኔን እንደ ምቀኛ አይታኝ እንደ ቀናሁባት አይታኝ በቃ ብዙ ነገር ነው እኔ ላይ ያደረሰችው ማለት ነው። ከወንድሜ ጋር ሁሉ ያቆራርጣኛለች።
አባቴ እንኳን ሞቶ እንኳን እኔና ወንድሜ እንኳን አብረን እንኮ ልቅሶ አልተቀመጥንም። ገባሽ? አባት የሚያህል ነገር ሞቶብኝ ማለት ነው ውጭ ሀገር ላይ። እኔ ሀቡ በ14 ዓመቴ ነው ተደፍሬ ልጅ የወለድኩት እና የሴት ልጅ ጥቃት እንደኔ የሚያመልም አሁን እኔ በነገርሽ አሁን እዚህ ጋር ያበጠ ይፈንዳ ልጄም ከሰማ ይስማ። እስከ ዛሬ አውርቼ ማላውቀውን ነው አሁን የምነግርሽ ላንቺ። በ14 ዓመቴ ነው ተደፍሬ የወለድኩት እኔ ሀቡ። ብዙ ስቃይ አይቻለሁ። አረብ ሀገር ነበርኩ ተሳክቶልኝ ቤተሰቦቼን ወንድሞቼን ህይወት ለመቀየር ብዬ ስንት ፈተና አይቼ ባህር አቋርጬ ጣሊያን መጥቼ ፈጣሪ ደግሞ የውስጤን መገፋት የበደለብኝ የደረሰብኝን ግፍ አይቶ ሀብታም ሚሊዮነር ባልሰጡኝ ነጭ ሰራተኛ ቀጥሬ ነበር የምኖረው ሀቡ። 4 የፈረንጅ ሰራተኞች አሉኝ ነጭ ጣሊያኖች ማለት ነው። ቤቢ ሲተር ብቴ ክሊን የምታደርግ ቤታችን ፈረሰኛ ነው ባሌ። ፈረስ ተወዳዳሪ ስፖርተኛ ነው። ይዘ ቢሊዮነር ነው። ገባሽ? እና ብዙ ነገር የደረሰብኝ ያየው ከዛ የመሰለ ህይወቴ አውጥተውኝ ማለት ነው እነሱ በፈጠሩት ድራማ። ግን እኔ ምንም ነገር አልወቀስኳቸውምም አልተናገርኳቸውምም። ድምፄን አጥፍቼ ማለት ነው አቡዬ ከነሱ ርቄ 4 ዓመት ሙሉ ተለያይቼ የራሴን ህይወት ነበር የምኖረው። ወንድሜ እንደምትለው አይነት ሰው ነው። አዎ ሰው ነው። መጥፎ ሰው ነው። በጣም እጅግ በጣም መጥፎ ሰው ነው። አስጠንቅቄ ነግሬያታለሁ። ሸብ ሀቡ ሸብ ታውቂያለሽ? ሸብ እኛ እንታጠን የለ ሙስሊሞች አይነ ጥላ ምናምን ስትለብሽ ስትዘንጭ፣ እኔ ሃይማኖቴ ነው ሸብና ከርቤ ታጠኝ ነው ሸብ አላውቅም። ሸብ ይባላል አረቦቼ። ነጭ እጣን ነው ትጣጠኛለሽ። አላውቅም። ሙስሊም ካላችሁ እዚህ በኮመንት ጻፉላት። አረብ ሀገር በቃ ሸብ ይባላል። እና እንዲህ ዘንጠሽ ስትወጪ ልብስ ስትለብሺ አይነ ጥላ ይሄ ከርቤ እጣን ምናምን አትታጠንም? እኔ ታጠናለሁ ከይቅርታ ጋራ። ዝንጥ ብዬ ስወጣ የሰው አይን እንትን እንዳይልብሽ ምናምን ሸብ ታጠኑ ይባላል ማለት ነው። እና የሆነ ጊዜ እንደውም እኔ የእሷ ክፉ ሰው አይደለሁም። እኔ ሊናን ክፉ አልፈልግም። አብረንም ነው የምንሰራው። በነገርሽ ላይ ቅድም እንዳለችው ቤተሰብ የለኝም ማንም እንደውም እኔ ነኝ ቤተሰብ የሌለኝ ሀቡዬ። እዚህ ጣሊያን ውስጥ ቤተሰብ የለኝም። እሷ ወንድሞች አሏት፣ እህቶች አሏት፣ አባት አላት። ህግ ያለበት አገር ነው። እንዴት ጣሊያን ሀገር ትቀልጃለሽ እንዴ ሀቡ? ሴት ልጅ እንዴ የወንድ ልጅ መብት እኮ ከውሻ ቀጥሎ ነው ሀቡ። ትቀልጃለሽ እንዴ? ማን ነው እንደዚህ አድርጎ ህግ ጋር ባትሄድ እንኳን እንዴ ህግ ከለላ እኮ ያደርግልሻል። ህግ እኮ ሀቡ ትጠበቃለች እኮ ሴት ልጅ። አፍሪካ እኮ አይደለም ጣሊያን እንዴ። ግን ለምንድን ነው መሰለሽ አሁን አብረው ነበር ሀቡ ሲዘርፉ የነበሩት፣ አብረው ነበር የሚያጭበረብሩት፣ አብረው ሌባ ሲካፈል ነው የሚጣለው። ተመችቷቸው ነበር የሚኖሩት አብረው ማለት ተስማምተው። ድፍን የሮማ ህዝብ ያውቃል ሀቡ። እኔ አሁን ታሪክ ማንዛዛት አልፈልግም፣ እንደዚህ ማለት አልፈልግም። ካስፈለገም ከነ ምስክር ሰዎቹን ማቅረብ ይቻላል ሀቡ። ከአሜሪካ ጀምሮ ታውቃለች። ድብና አድርጋ ነው የምታውቀው ሌባ መሆኑን። አሁን ስላልተስማሙ አባትየውም ድብና አድርጎ ነው የሚያውቀው። አብረው ነው እኮ የሚዘርፉት የነበረው ሀቡ። አብረው እኮ ሰው እኮ ይደብድበዋል እኮ ሊናና አባቷ ሆነው። ላመጣልሽ እችላለሁ ምስክር አለች እኮ የተመታች ልጅ እዚህ ብሬን ብላ ስለጠየቀች የምን ብር ብል ተብላ ማለት ነው። ማን ነው እሷን የሚያስፈራራት? ማን ነው እሷ ላይ መጥፎ ነገር ተገዳም? የትኛው ዓለም እንዴ የትኛው ዘመን ላይ ነው ያለችው ያለ ነው? እንዴት እንደዚህ እንዴ ትቀልጃለሽ እንደ ሀቢባ እንዴ? ህግ ከህግ ጣሊያን ሀገር ቀላል ህግ አለ እንደ ለሴት ልጅ። ግን እሷ አደንዝዞኝ አፍዞኝ ምናምን እኔ ሸብ ምናምን ያልኳት እንደውም ከወንድሜ በፊት ነው። የዛኔ ከወንድሜ ጋርም አልተገናኘችም ሀቢባ። ሸብ ታጠኝ አልኳት። በቃ ዘንጠኝ ስትወጪ ሊና የቆንጆ ስሎች አይን እሷ ናት እንዲህ መድኃኒት ተደርጎብሻል አንቺ ላይ ምናምን አለችኝ። እኔን ማለት ነው እንደዚህ ይባላል እኮ እንደዚህ መድኃኒት ተደርጎባታል ይባላል ስትለኝ እኔ በእንደዚህ አይነት ነገር አላምንም። እየሰማሽ ነው ሀቡ? እኔ በእንደዚህ አይነት ነገር አላምንም። እኔ አንቺ እምነትሽ ምንድን ነው አልኳት ለሷ። ቤተክርስቲያን እኮ አልሄድም አለች። እንዴ ለምንድን ነው የማትሄጂው? ለምን ቤተክርስቲያን ባትሄጂ የአበሻ አይን የሰው ወሬ ምናምን ስትል ምን አገባሽ? ውድ ለምን ይሄ ውሸት ከሆነ ትናገር መጽሐፍ ቅዱስ ይዛ